የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? ይህ በየሳምንቱ በዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችን ነው። ላለፉት 11 ሳምንታት ስንወያይ የነበረው የኢያሱን መጽሐፍ ነበር። ዛሬም እሱን በመቀጠል ወደ መጨረሻው እየደረስን ነው፣ ግን 12ኛውን ትምህርት እንመለከታለን። ይህንን ውይይት ዛሬ እኔ ነኝ የምመራው። ስሜ እግዚአብሔር ሁሉ ታምራት ይባላል። እንግዲህ ከኔ ጋር ቆይታችሁ ይሄንን ትምህርት አብረን እንድናጠና አብረን እንድንካፈል ከዚህ ደግሞ ያለውን ትምህርት የሚቀርልንን በህይወታችን ውስጥ እንዴት አድርገን እንደምናዳብረው እንደምንኖርበት አብረን እንነጋገራለን። በህይወታችን ውስጥ የምንማረው ትምህርት በህይወታችን እንዴት ነው የሚነካው፣ በህይወታችን ውስጥ እንዴት ነው ተግባራዊ የምናደርገው የሚለውን ትምህርት አብረን ለመመልከት እንሞክራለን። እና ጥያቄ ሀሳብ ካላችሁ በፌስቡካችን ወይም በዩቲዩብ ላይም ብትጽፉልን ጥያቄዎቻችንን አንብበን ለመመለስ ፈቃደኞች ነን። እባካችሁ ከኔ ጋር ቆዩ። ይህንን ውይይት እንግዲህ ከመጀመሪያ በፊት አጭር ጸሎት በማድረግ እንጀምራለን። ጌታ አባት፣ ጌታ አምላክ እጅግ አድርገን እናመሰግናለን እንደገና ይህን እድል ስለሰጠህን። ዛሬ ደግሞ የ12ኛውን ትምህርት ስንማር ስለ ኢያሱ በዚህ ውስጥ ያለውን ትምህርት አባቶ አንተ ታስተምረን ዘንድ ለህይወታችን ምን ትምህርት እንደሚሰጥ እንመለከት ዘንድ በተማርነውን ደግሞ መኖር እንድንችል ትረዳን ዘንድ እንለምናለን። መንፈስ ቅዱስ ብቻ አስተማሪያችን ይሁን፣ አትለየን። በጌታ በኢየሱስ ስም አሜን። እንግዲህ የእስራኤል ልጆች ጉዟቸውን ባለፉት 11 ትምህርቶች ስንመለከት ነበረ፣ ከየት ተነስተው ወዴት እየመጡ እንደነበረ። አሁን ቃል የተገባላቸውን ምድር ወርሰው ባለፈው ውይይታችን እንደውም መሬቱን እንዳከፋፈላቸው እያንዳንዱ ነገድ የየራሱ መሬት እንደነበረው ኢያሱም የራሱን መሬት እንደመረጠ ተምረን ነበር። ዛሬ እንግዲህ ወደዛ ወደ ማጠቃለያው እየደረስን ነው ማለት ነው። እና ዛሬ በተለየ የምንማረው ትምህርት አርስቱ ምንድን ነው? እግዚአብሔር ታማኝ ነው የሚለው። ለምንድን ነው እግዚአብሔር ታማኝ ነው ያለው? ምክንያቱም እግዚአብሔር ቃል የገባውን ነገር ስለፈጸመ። ያም ነው ዋና ትምህርታችን የሚነካው። እንግዲህ ይሄ በኢያሱ 21 ከቁጥር 43 እስከ 45 ያለው የኢያሱን መጽሐፍ ዋናውን ሐሳብ አጠቃሎ የሚይዙ ጥቅሶች ናቸው ማለት ነው። እና እሱን ስናነብ እንደዚህ ይላል። ኢያሱ ምዕራፍ 21 ከቁጥር 43 እስከ 45 ያለው እንደዚህ ይላል። እግዚአብሔርም ይሰጣቸው ዘንድ ለአባቶቻቸው የማለላቸውን ምድር ሁሉ ለእስራኤል ሰጠ፣ ወረሷትም፣ ተቀመጡባት። እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው፣ ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። እግዚአብሔርም ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። እግዚአብሔር ታማኝ ነው። እንግዲህ የቁጥር 43 ላይ የማለላቸውን ምድር ሁሉ ለእስራኤል ሰጠ ሲል ባለፈው ትምህርታችን ስንመለከት ከምዕራፍ 13 እስከ ምዕራፍ 21 ድረስ በጣም በዝርዝር የተቀመጡ ማን የትኛው ነገድ የትኛውን መሬት እንዳገኘ በዝርዝር ይናገራል። እሱም ባለፈው ተመልክተናል። ወደ ቁጥር 44 ስንሄድ እንግዲህ እግዚአብሔር ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ትዝ ይላችሁ እንደሆነ ከምዕራፍ 1 እስከ ምዕራፍ 12 ድረስ በምን አይነት ጦርነት እንደሄዱ፣ ከማን ጋር እንደተዋጉ፣ ምን ችግር እንደነበረባቸው፣ እንዴት እንደወደቁ፣ እንዴት እንደተነሱ ስንነጋገር ነበር። እና እግዚአብሔር በዛ ሁሉ አሳልፏቸው ለዚህ ለመጨረሻው ሰዓት አደረሳቸው። እንደውም ቁጥር 40 ይላል እግዚአብሔርም ለአባቶቻቸው እንደማለላቸው በዙሪያቸው ካሉት አሳረፋቸው። ጦርነቱ አለቀ። ከጠላቶቻቸው ሁሉ ይቋቋማቸው ዘንድ ማንም ሰው አልቻለም። ምክንያቱም እግዚአብሔር ከነሱ ጋር ስለነበረ። እግዚአብሔር ጠላቶቻቸውን ሁሉ በእጃቸው አሳልፎ ሰጣቸው። እንግዲህ ይሄንን
በዚህ እስካሁን በተመለከታቸው ከዛም በፊት ውስጥ ያለውን ቋሚ ሆኖ ያልተለወጠ ነገር ከምዕራፍ 1 ጀምረን እስካሁን ስንነገር እንደውም ከዛም በፊትም በሙሴም ጊዜ አንድ ያልተለወጠ ነገር ቢኖር የእግዚአብሔር ታማኝነት ነው። የእግዚአብሔር ፍቅር ከነሱ አልተለወጠም። የእግዚአብሔር ምሪት ከነሱ አልተለወጠም። እግዚአብሔር ማንነቱን አልለወጠም። እስራኤላውያኖች የተቀዳጁት ድሎች ሁሉ በእውቀታቸው አይደለም፣ በጥበባቸው አይደለም፣ በኃይላቸው አይደለም፣ በብዛታቸው አይደለም፣ በድፍረታቸው አይደለም፣ እንዲሁም በጦርነት ብቁነታቸውም አይደለም። ነገር ግን ለዚህ መድረስ የቻሉት እግዚአብሔር ለቃሉ ታማኝ ስለሆነ። ይህም የኛ ታሪክ ነው አይደል? በሕይወታችን የምናልፋቸው መንገዶች እያሳለፈን ያቆመን እስካሁን እኮ በእኛ ኃይል፣ በእኛ ጥበብ፣ በእኛ ማስተዋል አይደለም አይደል? እግዚአብሔር ከኛ ጋር ስለሆነ ነው አይደል? መዳናችን እግዚአብሔር እኮ ስለሆነ ምሕረቱ ስለበዛልን ነው አይደለም? እንደዛ አይሆነው። ነገር ግን ስለዳንን ነው። ለምሳሌ አንዳንድ ሀሳባችን አንዳንድ ጊዜ ወደ ማሆን መስመር ይሄድብን ይሆናል። አንዳንድ ጊዜ ቤተክርስቲያን መሄዳችን፣ አስራታችንን መመለሳችን፣ ወይም ጥሩ ሰው መሆናችን፣ ወይም አለመሳደባችን፣ አለመስረቃችን፣ ወይም በየሳምንቱ ሳናቋርጥ በቤተክርስቲያን ሄደን ማምለካችን ያ ሁሉ እኮ ለመዳናችን ምንም አስተዋጽኦ እኮ አያደርጉም። የዳነው እግዚአብሔር ታማኝ ስለሆነ እግዚአብሔር በፍቅሩ አንድ ልጁን ሰጥቶ ስላዳነን ነው። ነገር ግን እነዚህ የምናረጋቸው ነገሮች መልካም ነገር የምናደርጋቸው ቤተክርስቲያን የምንሄድባቸው፣ የምንሰግድባቸው፣ የምንሰጥባቸው በጎ ነገር የምናደርገው ስለ መዳናችን ለመጣር ሳይሆን ስለዳንን ነው። እንደውም ኤፌሶን ምዕራፍ 2 ላይ ምን ይላል? ጸጋው በእምነት አድኗችኋል። በቃ ስላመነን ድነናል፣ ከኛ ስራ ሳይሆን። እንደውም ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል ጳውሎስ ሲናገር ለኤፌሶን ሰዎች። ማንም እንዳይመካ ከስራ አይደለም። ለዚህ ነው የእስራኤልን ልጆች ታሪክ ስንመለከት እግዚአብሔር አሁን ይሄንን የማለላቸውን ሀገር የሰጣቸው እስራኤላውያኖች ብቁ ሆነው በራሳቸው ጥረት በራሳቸው ጉልበት ሳይሆን እግዚአብሔር ለቃሉ ታማኝ ስለሆነ፣ እግዚአብሔር ስለረዳቸው፣ እግዚአብሔር ስላሻገራቸው፣ ለዛ ነው ለዚህ የደረሱት። እኛም በሕይወታችን እግዚአብሔር ካልረዳን፣ በእግዚአብሔር ላይ ካልተደገፍን፣ እግዚአብሔርን በእምነት በመታዘዝ ካልቀጠልን መጨረሻችን የሚያምር አይሆንም። እንግዲህ ከዚህ የምንማራቸው በተለይም በምዕራፍ 21 ከቁጥር 43 እስከ 45 ካሉት የምንማራቸው 6 ነጥቦች ይኖራሉ። አንደኛው እግዚአብሔር ለቃል ኪዳኑ ታማኝ እንደሆነ ይነግረናል በግልጽ። ሁለተኛ እግዚአብሔር እኛ እንደፈለግነው በእኛ ሰዓት ሳይሆን እግዚአብሔር በራሱ ሰዓት ነው ነገሮችን የሚፈጽመው። የእስራኤልን ልጆች ቃል ኪዳን የገባላቸው ምድር 40 ዓመት ሊወስድባቸው አልነበረም እቅዱ። ነገር ግን ካለ እምነታቸው የተነሳ 40 ዓመት ወሰደባቸው። ነገር ግን ጊዜውም እንኳን ቢረዝም እግዚአብሔር በራሱ ጊዜና በሰዓቱ ቃሉን ፈጸመላቸው። ሶስተኛ ድል የሚመጣው ቅድም እንዳልኩት ከሰው ኃይል ሳይሆን ከእግዚአብሔር ብቻ ነው። በሕይወታችን ውስጥ ድል ካገኘን፣ በሕይወታችን ውስጥ እግዚአብሔር ድል ከሰጠን ያ የኛ ስራ ሳይሆን የእግዚአብሔር ስራ መሆኑን መዘንጋት አይገባንም። ከዛም በኋላ ደግሞ አራተኛው የምንማረው ትምህርት ከመታዘዝ እና ከመታመን በኋላ እረፍት ይመጣል። መጀመሪያ የሚቀድመው መታዘዝ፣ መታመን፣
እነዚህ ሁለቱም ካስቀደምናቸው እግዚአብሔር ከዛ በኋላ እረፍቱን ያመጣልናል። አምስተኛው የእግዚአብሔር በረከት ሰፊ ነው። ለዚህ ነው በቁጥር 43 እስከ 45 ባለው ጊዜ ውስጥ ሁሉ የሚል ነገር እየተደጋገመ የምናነበው። በምድር ሁሉ ይላል፣ በጠላቶቻቸው ላይ ሁሉ ይላል፣ በማለላቸው ሁሉ ይላል። ሁሉም ተፈጽሟል። በሁሉም የእግዚአብሔር በረከት ሰፊ ነው የሚሰጠን ማለት ነው። እኛ አምነን በእምነት ከተከተል ነው ማለት ነው። በመጨረሻም የእግዚአብሔርን ታማኝነት ካየን፣ እግዚአብሔር ማንነቱን በሕይወታችን ውስጥ ሲሰራ ካየን ወደፊትም እሱን ለማመን ምንም ችግር አይኖርብንም። በእምነት ከዚህ በፊት ያደረገውን ካየን ወደፊትም ያደርጋል ብለን ለማመን አያስቸግረንም። ስለዚህ እንግዲህ በዚህ በመጀመሪያው ክፍላችን በኢያሱ 21 ከቁጥር 43 እስከ 45 የምናየው እነዚህን ዋና ዋና ነጥቦች ነው ማለት ነው። እንግዲህ ወደሚቀጥለው ክፍል ደግሞ ስንሄድ ወደ ኢያሱ ምዕራፍ 23 እንገባለን። እንግዲህ ይህ የኢያሱ መጽሐፍ ወደ ማጠቃለያው እየመጣ ነው። ምዕራፍ 23 የመጨረሻው ምዕራፍ 24 ነው። ምዕራፍ 24ን በሚቀጥለው ሳምንት ነው የምንመለከተው እና ዛሬ ምዕራፍ 23ን ስንመለከት እንግዲህ ኢያሱ ወደ መጨረሻው ጊዜ እየደረሰ ይመጣል ማለት ነው። እንግዲህ ኢያሱ እያረጀ ነው። የእስራኤልን ልጆች ወደ ተስፋ ቃል ምድር አስገብቷቸዋል። እንግዲህ የመጨረሻውን ንግግር ለማድረግ እየተዘጋጀ ነው ማለት ነው እና እንደገና ይህንን የእግዚአብሔር ማንነትን የእግዚአብሔር መሪነትን ምን እያደረገ እንዳሻገራቸው ሲያስታውሳቸው እናነባለን። እንግዲህ ምንም እንኳን እስራኤላውያን ታማኝ ባለመሆንና ባለማመናቸው ምክንያት ከግብፅ ከወጡ በኋላ ጦርነት ውስጥ ቢገቡ ምድሪቱን መውረስ የቻሉት በወታደራዊ ኃይላቸው ሳይሆን በእግዚአብሔር እርዳታ እንደሆነ እንደገና ኢያሱ ሲያስታውሳቸው በመጀመሪያ መግቢያ ላይ እንመለከታለን። ከቁጥር 1 ምዕራፍ 23 እስከ 5 ስናነብ እንደዚህ ይላል። እንዲህም ሆነ ብዙ ዘመንም ከሆነ በኋላ እንግዲህ እነዚህን ያየናቸው እኛ በ13 ሳምንት የምናያቸው የዓመታት ታሪኮችን ነው እንግዲህ የምናየው በ13 ሳምንት በዚህ ትምህርታችን ውስጥ እየተመለከትን ያለ ነው። ምን ይላል? ቁጥር 1 ምዕራፍ 23 ላይ እንዲህም ሆነ ብዙ ዘመን ከሆነ በኋላ እግዚአብሔር እስራኤልን በዙሪያቸው ካሉት ጠላቶቻቸው ሁሉ ካሳረፈ በኋላ ኢያሱም በሸመገለ ዕድሜውን ባረጀ ጊዜ ይላል። ቁጥር 2 ኢያሱ የእስራኤልን ሁሉ ሽማግሌዎቻቸውንም አለቆቻቸውንም ፈራጆቻቸውንም ሽማምንቶቻቸውንም ጠርቶ እንዲህ አላቸው፣ እኔ ሸምግያለሁ፣ በዕድሜም አርጅቻለሁ። እናንተም አምላካችሁ እግዚአብሔር በእነዚህ አሕዛብ ሁሉ ስለ እናንተ ያደረገውን ሁሉ አይታችኋል፣ ምስክሮች ናችሁ፣ በሕይወታችሁት ቀምሳችኋል የእግዚአብሔርን ማንነት እያላቸው ነው። ስለ እናንተ እየተዋጋ ስለ እናንተ የተዋጋው እርሱ አምላካችሁ እግዚአብሔር ነው። ስለ እግዚአብሔር ማንነት እንደገና እያስታወሳቸው ቁጥር 4 እነሆ እኔ ካጠፋቸው አሕዛብ ሁሉ ጋር ከዮርዳኖስ ጀምሮ በፀሐይ መግቢያ እስካለው እስከ ታላቁ ባህር ድረስ ለነገዶቻችሁ ርስት እንዲሆኑ የቀሩትን እነዚህን አሕዛብ በዕጣ ከፈልኩላቸው። እንዳየነው በምዕራፍ 13 እስከ 21 ባየነው ማለት ነው። ቁጥር 5 አምላካችሁም እግዚአብሔር እርሱ ከፊታችሁ በብርቱ ይበትናቸዋል፣ ከፊታችሁ ያሳድዳቸዋል፣ አምላካችሁ እግዚአብሔር እንደተናገራችሁም ምድሪቱን ትወርሳላችሁ ብሎ እንደገና ሲነግራቸው እንመለከታለን። ይህ እንግዲህ የሚመለከተው ይህ ማስተዋል ለእስራኤል ልጆች ማስተዋል ያለባቸው ነገር
ምንድን ነው? ድል በአንድ ጊዜ ተገኝቶ ከዛ በኋላ የማይለወጥ ነገር አይደለም። ድል የሚቀጥል ነገር ነው። ድል በአንዴ የሚጠናነቅና የማይለወጥ እውነታ አይደለም። ነገር ግን በእግዚአብሔር ታማኝነት ላይ ሁልጊዜ በመደገፍ በሚገኘው እርዳታ ሁልጊዜም ያለና ወደፊትም የሆነ የሚከሰት እድል ያለው እውነታ ነው ብሎ ትምህርታችን ይነግረናል። በህይወት ላይ ድል መንሳት የአንድ በቃ የምንልበት ጉዳይ ሳይሆን እየቀጠለ 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 የሚሄድ ጉዳይ ነው። ለዚህም ነው ኢያሱ እንደገና የእግዚአብሔርን ማንነት ከየት አምጥቶ እንዴት እንዳደረሳቸው እንደገና ወደኋላ እያስታወሳቸው ያለው። ይህንን እንግዲህ የእስራኤላውያን ታሪክና የእኛን ታሪክ ዛሬ በዚህ ዘመን የምንኖረው ሰዎች የሚያሳየን ምንድን ነው? ምን ላይ ነን? እኛስ በምንድን ነው አሁን ድል ነስታቸዋል የምንባለው የሚለውን ስንመለከት ኤፌሶን ምዕራፍ 6 ላይ ምን ይላል ጳውሎስ ሲናገር? በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ጦር ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። እግዚአብሔርን መከተል ማለት በእግዚአብሔር ላይ ጠላት ከሆነው ጋር ጦርነት መክፈት ማለት ነው። ትልቁ ዜና፣ ደስ የሚለው ዜና ግን ይህን ጦርነት እኛ በራሳችን አይደለም የምንዋጋው፣ በእግዚአብሔር መንፈስ ታግዘን የምንዋጋው ጦርነት ነው። የእስራኤልን ልጆች ከብዙ ጉዞ በኋላ፣ ከብዙ ውጣ ውረድ በኋላ፣ ከብዙ ውድቀት መነሳት በኋላ እግዚአብሔር በምህረትና በቸርነቱ እያስተማራቸው፣ እየቀጣቸው፣ እያነሳቸው ወደ ቃል ኪዳን ወደ ገባላቸው ምድር እንዳገባቸው ሁሉ ዛሬም እኛ በዛ መንገድ ላይ እየተጓዘን ያለ ነው። ነገር ግን የኛ ቃል ኪዳን የተገባልን መንግስት አዲሲቱ ኢየሩሳሌም ክርስቶስ ያዘጋጀልን ነው። ግን እስከዛ ድረስ አሁን ጳውሎስ እያለን ያለው ውጊያችን ይላል። ውጊያችን ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር መንፈሳዊ ውጊያ ላይ ነው ያለነው። ለዚህ ነው ድል በህይወታችን ስናገኝ እኛ አይደለንም ድሉን ያገኘ ነው። በእኛ ችሎት፣ በእኛ እውቀት፣ በእኛ ስልት ወይም በእኛ መንፈሳዊነት ሳይሆን መንፈስ ቅዱስ በውስጣችን ሆኖ ስለሚዋጋልን። ለዚህ ነው በህይወታችን ውስጥ እግዚአብሔር ያደረገውን ካረሳን ወደፊትም እግዚአብሔር ሊያደርገው የሚችለውን አንረሳ። በሱ መታመንን አብልጠን በሱ መታመንን እንሻለን። ምንም ፍንጭ በራሳችን ተዋግተን ለምናሸንፈው ነገር የለም። ሰይጣን እኛ ማስሸነፍ አንችልም። ምክንያቱም የለበስነው ስጋ የኃጢአት ስጋ ስለሆነ። ለዚህ ነው ከእስራኤልን ልጆች የምንማረው ነገር ምንድን ነው? በእኔ ተመኩ፣ እኔ ጦርነቱን ልዋጋላችሁ፣ እኔ ላሻግራችሁ እያለ ያመጣቸው አምላክ እኛንም ዛሬ በእኔ ታመኑ፣ እኔን ታዘዙኝ፣ እኔን ስሙኝ፣ እኔ የምላችሁን መንገድ ተከተሉ ማሸነፍ ከፈለጋችሁ፣ አለበለዛ ትሸነፋላችሁ እያለ የእግዚአብሔር ቃል ደግሞ ይነግረናል። እና እንግዲህ ከቁጥር 1 ምዕራፍ 23 እስከ 5 ያለውን ይሄንን ነው የምንመለከተው። ከዛ በኋላ ደግሞ
ወደ ቁጥር 6 እና ወደ 8 ስንሄድ ምዕራፍ 23 ላይ ይላል፣ ስለዚህም በሙሴ ሕግ መጽሐፍ የተጻፈው ሁሉ ለመጠበቅና ለማድረግ በጣም በርቱ ይላል። ከእርሱም ወደ ቀኝ ወይም ወደ ግራ ፈቀቅ አትበሉ። በእናንተ መካከል ወደ ቀሩት ወደ እነዚህ አሕዛባት አትግቡ። የአማልክቶቻቸውን ስም አትጥሩ፣ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። ቁጥር 7 ስለ ጣዖት ይናገራል፣ ያስጠነቅቃቸዋል። እንግዲህ ቅድም እንዳልኩት ይሄ የኢያሱ የመጨረሻ ንግግሩ ነው። ለሽማግሌዎቹ ለአለቆቻቸው የመጨረሻ ንግግሩ ነው። የመጀመሪያ ማስጠንቀቂያ የሰጣቸው ምንድን ነው? ጣዖት ከጣዖታቸው እንዲርቁ። እንግዲህ ቁጥር በትምህርታችን ላይ ሲጽፍ ምን ይላል? የአማልክትን ስም መጥራት፣ በእነርሱም ስም መማል፣ እሱን ማገልገል ወይም መስገድ የተከለከለው ከጣዖት አምልኮ ጋር ስለተያያዘ ነው ብሎ ትምህርታችን ይናገራል። በጥንታዊው ቅርብ ምስራቅ የአንድ አምላክ ስም መገኘቱና ኃይሉን ይወክላል። በዕለት ተዕለት ሰላምታ ወይም የንግድ ልውውጥ የአማልክትን ስም መጥራት ወይም መጥቀስ ለስልጣናቸው እውቅናን መስጠትና የእስራኤላውያኖችን በችግር ጊዜ እርዳታቸውን እንዲፈልጉ ማመቻቸት ነው። በሌላ አነጋገር እንግዲህ በድሮ ጊዜ በአነጋገራቸው ይሄ ጣዖት በሞላበት ዘመን በሰላምታቸውም ውስጥ ስማቸውን ይጠራሉ፣ የጣዖቶቹን ስም። ያ ምንድን ነው የሚለው? እስራኤላውያኖች እግዚአብሔርን ተጠራጥረው ወየው ባለው ቁጥር የሚቀጥሉት የሚደገፉበት እነዚህ ጣዖቶች ሊሆኑ ነው ማለት ነው። ለዚህ ነው ኢያሱ ተጠንቀቁ ወደ ጣዖታቸው እንዳትገቡ። ቁጥር 7 እንደገና አነባዋለሁ። በእናንተ መካከል ወደ ቀሩት ወደ አሕዛብ እነዚህ አሕዛብ አትግቡ፣ አማልክቶቻቸውንም ስም አትጥሩ። እነሱ እንደሚያደርጉት በሰላምታቸው እንደሚለዋወጡበት እናንተ እንደዛ እንዳታደርጉ። ከዛም በኋላ አትማሉባቸውም፣ አታምልኳቸውም፣ አትስገዱላቸውም። ይሄ ግልጽ የሆነ ማስጠንቀቂያ ነው ኢያሱ እየሰጣቸው ያለው። ከዛ ይቀጥልና እንግዲህ ቁጥር 12 እና 13 ላይ ሁለተኛውን ማስጠንቀቂያ ይሰጣቸዋል። እሱም ይላል፣ እናንተ ግን ተመልሳችሁ በመካከላችሁ ወደ ቀሩት ወደ እነዚህ አሕዛብ ብትጠጉ፣ ከእነርሱም ጋር ብትጋቡ፣ እናንተም ወደ እነርሱም ወደ እናንተ ጋር ብትደራረሱ፣ ቁጥር 13 አምላካችሁ እግዚአብሔር ከሰጣችሁ ከዚህ ከመልካሚቱ ምድር እስክትጠፉ ድረስ መውደቂያና ወጥመድ በጎናችሁ መግረፊያ በዓይናችሁም እሾህ ይሆኑባችኋል እንጂ አምላካችሁ እግዚአብሔር ከእንግዲህ ወዲህ እነዚህን አሕዛብ በፊታችሁ እንዳያሳድዷቸው ፈጽማችሁ ወቁ። ይሄ ከባድ ማስጠንቀቂያ ነው። ስለ ጋብቻ ይናገራል። ከእናንተ ከማይመስሉ ጋር በእናንተ አምላክ ከማያምኑት ሰው ጋር አትጋቡ። ይህ አይነት ትስስር የእናንተን መንፈሳዊነት ንጽህናውን ያሳጠዋል። ይህ እንግዲህ ኢያሱ የሚለው የዘር ጉዳይ ወይም የጎሳ መለየት ጉዳይ፣ የዘረኝነት ጉዳይ አይደለም። ነገር ግን በጋብቻ ተመክሎ የሚመጣ የጣዖት አምልኮ ጉዳይ አለ። በመጽሐፍ ቅዱስም ምሳሌዎች አሉ። ትልቁ ምሳሌ የሚሆነው ሰለሞን ነው። ሰለሞን የተቀባ ሰው፣ እግዚአብሔር የመረጠው፣ ጥበብ የሰጠው፣ እንደውም እንደ ሰለሞን ያለ ጥበብ የሌለው ሰው ሁሉም ሞላለት። ሁሉም በእጁ ስር ሆነ፣ ሰላም ሆነለት። ህዝቡን በስነ ስርዓት አስተዳደረ። ነገር ግን ምን አረገ ሰለሞን? ሚስቶችን ከውጭ ማምጣት ጀመረ። ሚስቶቹ ተጽዕኖ ማድረግ ጀመሩ። ያ ያቆመውን ጥበብ የሰጠውን አምላክ ክዶ
ሌሎች አማልክት ማምለክ ጀመረ። እንዴት የሚያሳዝን ጉዳይ ነው! በትዳር ውስጥ የሚመጡ እግዚአብሔርን ከእግዚአብሔር መንገድ የሚያስቱ ጉዳዮች አሉ። ለዚህ ነው የእስራኤልን ልጆች ተጠንቀቁ፣ ከማያምኑ ጋር አትጋቡ፣ ሳታውቁት አማልክቶቻችሁን ታመልካላችሁ የሚለው ለዚህ ነው። ሌላ ምሳሌ አለ። አክዓብ ሚስቱ እንዴት ወደ ጣዖት እንዲያዘነብል እንዳደረገችው ታውቃላችሁ። በጋብቻ በኩል በጋብቻ ውስጥ የእስራኤል ልጆች ታሪካቸውን ስናነብ አሁን ከኢያሱ በኋላ ወደ ዘመነ መሳፍንት፣ ወደ አንደኛ ነገሥት፣ ወደ ዜና መዋዕል እያለን እየቀጠልን ስንሄድ በጋብቻ ውስጥ የሚመጡትን እግዚአብሔርን ደስ የማያሰኙ ነገሮችን እንመለከታለን። ለዚህ ነው ኢያሱ ተጠንቀቁ፣ እስካሁን ያሻገራችሁን አምላክ፣ እስካሁን በድል የመራችሁን አምላክ አታሳዝኑ፣ ከሱ ሌላ የጣዖት አምላክ አታድርጉ ብሎ ይነግራል። እንደውም በዘዳግም ላይ ምዕራፍ 7 ቁጥር 3 ምን ይላል መሰላችሁ? ከእነርሱም ጋር አትጋባ፣ ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጅህን ለወንድ ልጅህ አትውሰድ፣ እንዳይከተለኝ ሌሎችንም አማልክት እንዳያመልክ ልጅህን ያስታልና የእግዚአብሔር ቁጣ ይነድባቸዋል፣ ፈጥኖም ያጠፋቸዋል። በጋብቻ ውስጥ ከማያምን ሰው ጋር የምናጋባ ከሆነ በእምነታችን ላይ ትልቅ አደጋ ውስጥ እየወደቅን ነው ማለት ነው። ምናል ታዲያ አሁንስ ካገባው በኋላ ነው ይሄን ያወቅኩት ከተባለ ተፋቱ ማለት አይደለም። በዛ በጋብቻችሁ ውስጥ እግዚአብሔር ይሰራል። ነገር ግን ከመጋባታችሁ በፊት አብረን ከማያምን ጋር መቆራኘቱ ለመንፈሳዊ ሕይወታችን ትልቅ አደጋ ውስጥ ይጥለናል። ያም እኮ ለዛሬ ትምህርታችን ነው። እንደውም ምንድን ነው የሚለው አንደኛ ጴጥሮስ 2 ላይ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱንም በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለእርሱም የተለየ ወገን ናችሁ። እኔና እናንተን ነው የሚያወራው። በእግዚአብሔር ለምናምነው ሰዎች የተለየን ወገኖች ነን። እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አገኝታችኋል። ስለዚህ አናኗራችን የተለየ መሆን አለበት። እንደ ዓለም መሆን የለበትም። ከዓለም ጋር ተመሳስለን መኖር አይገባንም። ይሄንን ነው እንግዲህ ኢያሱ ለእስራኤል ልጆች እያስጠነቀቀ ያለው ማለት ነው። ሁለት ማስጠንቀቂያ፣ መጀመሪያው ጣዖት አታምልኩ፣ ሁለተኛ ከማያምኑ ጋር አትጋቡ። ምክንያቱም በጋብቻ ውስጥ የማይሆን አምላክ ጣዖትን ስለምትወስዱ ማለት ነው፣ ወደ ጣዖት ስለምትመሩ ማለት ነው። ከዛ በኋላ ቁጥር 15 እና 16 ይላል አሁን እግዚአብሔር የተናገረው መልካም ነገር ሁሉ እንደደረሳላችሁ አምላካችሁ እግዚአብሔር ከሰጣችሁ ከዚህ ከመልካሚቱ ምድር እናንተን እስኪያጠፋችሁ ድረስ እግዚአብሔር እንዲሁ ክፉ ነገርን ያመጣባቸዋል። አምላካችሁ እግዚአብሔር ያዘዛችሁን ቃል ኪዳን ስታፈርሱ፣ ሄዳችሁም ሌሎችን አማልክት ስታመልኩ፣ ስትሰግዱላቸውም በዚያን ጊዜ የእግዚአብሔር ቁጣ ይነድባቸዋል፣ ከተሰጣችሁም ከመልካሚቱ ምድር ፈጥናችሁ ትጠፋላችሁ ብሎ ይናገራል። ይሄ ከባድ አነጋገር ነው አይደል? ይሄ ከባድ አነጋገር ነው። እንደውም የአርስታችን ምንድነው የዙ ክፍል የሚለው የጌታ ቁጣ። ይሄ ነገር በብዙዎች ጭንቅላቶች ላይ ጥያቄ ይፈጥራል። በአንድ በኩል እግዚአብሔር የፍቅር አምላክ፣ በሌላ በኩል
እግዚአብሔር ፈራጅ ነው። ይህን እንዴት ነው የምናጣጥመው የሚል ብዙ ጥያቄ ይመጣል። ያዌ በመጨረሻ የምድር ሁሉ ፈራጅ መሆኑ ምንም ጥርጥር የለው፣ መጽሐፍ ቅዱስ ይነግረናል። ነገር ግን ፍርዱ በኃጢአተኞች ላይ ሳይሆን በኃጢአት ላይ ነው። ነገር ግን ኃጢአትን ተቆራኝተው አለቅም ያሉት ከኃጢአት ጋር አብረው ይጠፋሉ። መጽሐፍ ቅዱስ እሱን ግልጽ አድርጎ ይነግረናል። እስራኤሎችም ከዚህ ጉዳይ የተሸፈኑ አልነበሩ። እነሱ ተከልለው ከዚህ ጉዳይ የሚያመልጡ አልነበሩ። እግዚአብሔርን ትተው ከኃጢአት ጋር ከተቆራኙ እግዚአብሔር መልካም ቅን ፈራጅ ስለሆነ የመጨረሻው ፍርዱን የሚሰጠው ለማያምኑት ላይ ፍርዱን ይሰጣል። እንዴ ዮሐንስ ምዕራፍ 3:16 እግዚአብሔር ዓለምን እንዲሁ ወዷልና፣ አንደኛ ዮሐንስ 4:8 ላይ እግዚአብሔር ፍቅር ነው። እንዴት እንደዚህ ትላለህ? መጀመሪያ እግዚአብሔር አፍቃሪ፣ ታጋሽ እና ይቅር ባይ ለማለት ዝግጁ እንደሆነ የሚገልጸው ዘጸአት ምዕራፍ 34 ላይ እናነባለን። ሚክያስ 7:18ም እናነባለን። ነገር ግን በኃጢአት በተጠቃ ዓለም አውድ የጌታ ቁጣ ከኃጢአትና ክፋት ጋር ሲጋፈጥ የቅድስናውና የጽድቅ ዝንባሌው መግለጫ ነው ይላል ትምህርታችን። ቁጣው በጭራሽ ስሜታዊ አይደለም። እንደኛ እንደ ሰው አይደለም። እግዚአብሔር እንደው ትንሽ ነገር ነካ ሲያደርገን ተናደን ይሄ ሲጥፋ የሚል አምላክ አይደለም። ስሜታዊ አይደለም። የበቀልም ጉዳይ አይደለም። እግዚአብሔር አይበቀልም። ያልተመጣጠነም አይደለም። አዲስ ኪዳን ክርስቶስ ለእኛ ኃጢአት እንደሆነ ይነግረናል። ሁለተኛ ቆሮንቶስ 5 ላይ በሞቱም ከእግዚአብሔር ጋር እኛ እንዳስታረቀን ሮሜ 5 ላይ ይነግረናል። በእርሱም የሚያምን ሁሉ የእግዚአብሔርን ቁጣ አይጋፈጥም። ዮሐንስ 3:36 ላይ፣ ኤፌሶን 2:3 ላይ፣ አንደኛ ተሰሎንቄ 1:10 ላይ ስትመለከቱት እንደውም ከዛ አልፎ ሕዝቅኤል 18 ምንድነው የሚለን? በውኑ ይላል በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይህን እንግዲህ የሚለው እግዚአብሔር ነው ይላል። እግዚአብሔር ከመንገዱስ ይመለስ በሕይወት ይኖር ዘንድ አይደለምን ብሎ እግዚአብሔር ይለምናል። እንዴ ታዲያ እግዚአብሔር ፍርዱን እንዴት ነው መመልከት ያለብን? በምን መነጽር ነው መመልከት ያለብን? የእግዚአብሔር ፍርድ በፍትህ ላይ የተመሰረተ ነው። ቅድም እንዳልኩት ዝም ብሎ የግምድል ወይም የዘፈቀደ የሆነ ፍርድ አይደለም። ዘፍጥረት 18:25 ላይ የምድር ሁሉ ፈራጅ በቅን ፍርድ አይፈርድምን ብሎ ይጠይቃል። ሁለተኛ ፍርዱ ከእግዚአብሔር ቅድስና ጋር አንድ ነው፣ አይለያይም። ፍርዱ የእግዚአብሔርን ጽድቅ ያንጸባርቃል። እግዚአብሔር ሕይወት ሰጪ፣ እውነት ጥሩ ለሆነው መሰጠትን ያንጸባርቃል። ኃጢአት ከባድ መዘዝ አለው። ኃጢአት ውጤት አለው። እግዚአብሔርና ኃጢአት አብረው መኖር አይችሉም። ኃጢአትን ሲያጠፋ ከኃጢአት የተያያዘ ነገር ሁሉ አብሮ ይጠፋል። ለዚህ ነው በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁኝ የሚለው። ለዚህ ነው 10 ጊዜ ከኃጢአት ተለዩ። ኃጢአት መንገዱ ሞት ነው፣ እኔ ግን ሕይወት ነኝ፣ ኃጢአትን ብትተዉ ሕይወት ይሆንላችኋል እያለ ለዘመናት ሲነግረን የነበረው በዚህ ጉዳይ ነው፣ በዚህ ምክንያት ነው። አሁንም መመለሱን የሚያዘገየው እኛ በንስሐ ወደ እሱ እስክንመለስ ድረስ ነው። የኃጢአት መንገዳችንን እስክንታው ድረስ ነው። ለዚህ ነው እግዚአብሔር ተመለሱ የሚለው፣ ከኃጢአት ጋር ትሂዱ። ምክንያቱም
እግዚአብሔር የኃጢአትን ነገር ለአንዴና ለመጨረሻ ጊዜ የሚያጠፋበት ጊዜ ይመጣል። ኃጢአት በዓለም ላይ በዚህ ምድር ላይ እንዳትገኝ አድርጎ የሚያጠፋባት ጊዜ ይመጣል። ኃጢአትን ለአንዴና የኃጢአትን ቁንጭ የሆነውንም ሰይጣን ሲያጠፋ ኃጢአትን አንለቅም፣ ኃጢአት ተመችቶናል ብለን ከእሱ ጋር ተማጥመን የምንይዝ ከሆነ ከኃጢአታችን ጋር አብረን መጥፋታችን ነው ማለት ነው። ፍርዱ ቅጣት ብቻ ሳይሆን ለመመለስም ለማደስም የሚረዳ ነው። ዕብራውያን 12 ላይ ጌታ የሚወደውን ይቀጣል ይላል። አንዳንዴ በህይወታችን ላይ አንዳንድ ችግሮች ሲገጥሙብን፣ አንዳንድ ነገሮች ሲመጡብን ምንድን ነው ጌታ ሊያስተምረኝ የሚፈልገው ብለን ማሰብ አለብን። እግዚአብሔር ሊመልሰን ይፈልጋል። እግዚአብሔር ሊያድሰን፣ እግዚአብሔር ሊያቆመን ይፈልጋል። ነገር ግን እሱን እምቢ ስንል፣ እሱን አልፈልግም ብለን በስጋችን ተመርተን ስንሄድ ውጤቱን እናያለን። እንወድቃለን፣ እንጎዳለን። እግዚአብሔር ግን እስካሁን በፍቅሩ እንደገና እጁን ዘርግቶ ተመለሱ እያለ ይጠራናል። እንግዲህ በመጨረሻም በምዕራፍ 23 ቁጥር 11 ላይ ምን ይላል? አምላካችሁን እግዚአብሔር ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ ብሎ ኢያሱ ለእስራኤል ልጆች ሲነግራቸው እንሰማለን። እግዚአብሔርን ቃል ስናነብ አብዛኛውን ጊዜ አድርጉ ወይም አታድርጉ በሚለው አመለካከት ነው አብዛኞቻችን የምንመለከት። ልክ በክርስቶስ ጊዜ የነበሩት አይሁዳኖች እንደነበሩት ይሄን አድርግ፣ ይሄን አታድርግ፣ ይሄን ካድርግ እንደዚህ ይሆናል፣ እንደዛ ነበር። ነገር ግን የእግዚአብሔር ሕጎች ሕይወት የሚሰጡ የሕይወት ሕጎች ናቸው። እግዚአብሔርን ስናውቅ፣ ማንነቱን ስንረዳ፣ ለኛ ያደረገልንን የሚያደርግልንን ብንረዳው ሕጎቹ አታድርጉ አድርጉ ማለት ሳይሆን ሕይወታችን መመሪያዎች ናቸው። የሕይወታችን ዘይቤዎች ይሆናሉ። አምላካችሁን እግዚአብሔርን ትወዱ ዘንድ ለራሳችሁ እጅግ ተጠንቀቁ ተብሎ የሚነገረን ለዚህ ነው። እግዚአብሔር የሕይወትን መንገድ ከፈተልን። እግዚአብሔር ከኃጢአታችን አዳነ። ሰማይን ባዶ አድርጎ ልጁን ኢየሱስ ክርስቶስን አሳልፎ በመስቀል ላይ ሰጠ። ከዚህ በላይ ምንድን ነው የምንፈልገው? ከዚህ በላይ ፍቅር ምንድን ነው እንዲደረግልን የምንፈልገው? ለምንድን ነው ለዚህ ፍቅሩ እሺ ብለን የማንታዘዘው? ለምንድን ነው ለዚህ ፍቅሩ ጌታዬ ሆይ አንተ በሕይወቴ ንገስ ብለን እግዚአብሔርን የማንፈቅድለት ለምንድን ነው? ከዚህ ሁሉ ዓመታት በኋላ እግዚአብሔር በመጨረሻ ሲፈርድ እግዚአብሔርን ቅዱስ ቅን ፈራጅ አይደለም ብለን ልንወንጀለው እንችላለን። ዛሬም የኖርንበት ዛሬም የምንተነፍስበት ምክንያት እግዚአብሔር እድል እየሰጠን፣ እግዚአብሔር እየተናገረን ተመለሱ፣ ወደ ሕይወት መንገድ ተመለሱ፣ እኔን እሺ ብትሉ፣ እኔን ብትታዘዙ ሕይወት ይሆንላችኋል፣ ሰላም ይሆንላችኋል። ዓለም ከሚሰጣችሁ ሰላም የበለጠ እኔ ሰላም እሰጣችኋለሁ። ሕይወታችሁ ይባረካል። እኔን እምቢ ብትሉ ግን አልፈልግም፣ የሕይወትን መንገድ አልፈልግም ብትሉ የሌላው መንገድ ሌላ አማራጭ የለም፣ የኃጢአትና የሥጋ መንገድ ነው። ያ ግን ውጤቱ መጨረሻው ሞት ነው። ስለዚህ ዛሬ ምርጫችሁ የእናንተ ነው። ለዚህ ነው ኢያሱ
በመጨረሻው ንግግሩ ለእስራኤል ልጆች እንዲመርጡ መንገዳቸውን እንዲያስተካክሉ ከአሁን በኋላ ሲሄዱ ያለው ጦርነት የግብግብ የጦር ውጊያ ጦርነት ሳይሆን ለእስራኤል ሰዎች የመንፈሳዊ ውጊያ እንደሆነ ነው እያሳያቸው። የአምልኮ ጉዳይ፣ የጣዖት ጉዳይ የእስራኤል ልጆችን ስናነብ ያ ነው ካሁን በኋላ የሚታየው። ውጊያቸው፣ ትግላቸው፣ መውደቅና መነሳታቸው የአምልኮ ጉዳይ ነው፣ የጣዖት ጉዳይ ነው። ስንቶች ነገስታት ተነስተው ነው ጣዖትን በየቦታው እየተከሉ የነበሩት። በዛ ምክንያት እነዚህ እስራኤላውያኖች ተሰደው ባሮች እንደሆኑ መጽሐፍ ቅዱስ ይነግረናል። ስለዚህ ወዳጆቼ በዚህ ትምህርት ዛሬ በምንናገረው በተለይም ኢያሱ ለመጨረሻ ጊዜ እየሰጣቸው ያለው በምዕራፍ 23 ላይ ያለውን ንግግር ስንመለከት ዋናው ነጥቡ አንደኛ ነገር እግዚአብሔር ያደረገላቸውን አትርሱ። ኢያሱ ለእስራኤል ልጆች እንደነገረው ዛሬ እግዚአብሔር ቃል ለእኛም ይነግረናል። እግዚአብሔር እንዴት እንዳሸገራቸው አትርሱ። ሁለተኛ ነገር ድል አንድ ያሸንፈን የሚቆይ ጉዳይ ሳይሆን በየጊዜው ጌታን በመጣመር ከጌታ ጋር በመሆን የምንቀጥለው ጉዞ ነው። ሶስተኛ ነገር ወደፊት ስንሄድ እግዚአብሔርን ካልተመካ እግዚአብሔርን ጥገኛ አድርገን ከሱ ካልተጠማጠመን የዚህ ዓለም ገዢ እኛን ሊያጠፋን እኛን ሊያስተን በየሰከንዱ እየጠበቀን ነው ያለው እና እንደውም ይሄ አይነት ግንኙነት ይሄ አይነት ከእግዚአብሔር ጋር ያለው ግንኙነት ስናነብ በአንደኛ ዮሐንስ 5 ላይ ምን ይላል? እግዚአብሔርን ስንወድ ይላል ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን ይላል። ቁጥር 2 ትእዛዛቱን ልንጠብቅ የእግዚአብሔርን ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም። ምክንያቱም ከባድ የማይሆኑት ለምንድን ነው? አድርጉና አታድርጉ በሚለው ሁኔታ ሳይሆን የህይወታችን ዘይቤ ሲሆን ከባድ አይሆንም። ቁጥር 4 ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ምንድነው? እምነታችሁ ነው ይላል። እምነት የሚመጣው ከእግዚአብሔር ጋር ባለን ግንኙነት ነው። እግዚአብሔርን በየቀኑ ካልተገናኘ ነው፣ በየቀኑ ካላነጋገር ነው፣ እግዚአብሔር በቃል ውስጥ ለኛ የሚናገረን ምንድነው ብለን ካልመረመረ እምነት አይኖረንም። ስለዚህ ዓለምን የምናሸንፈው በእምነታችን ነው። እምነት የሚመጣው ደግሞ ከእግዚአብሔር ጋር ባለን ግንኙነት ነው። ዮሐንስ 13 አንደኛ ዮሐንስ 13 ምን ይላል? ዮሐንስ 13 ቁጥር 34 ላይ ይላል እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ ይላል። ትእዛዝ ነው፣ ምክር አይደለም፣ ትእዛዝ። እርስ በርሳችሁ ዮሐንስ 15 17 እርስ በርሳችሁ እንድትዋደዱ ይህን አዛችኋለሁ ይላል። እግዚአብሔርን ባወቅን መጠን እንደ እግዚአብሔር ማንነታችን ወደሱ እየተለወጠ እንሄዳለን። ስለዚህ ወዳጆች በዚህ ባጭር ውይይታችን ዛሬ አትርሱ። የትም ቦታ እንዳላችሁ የትም ካላችሁ ይህንን ስታዳምጡ አይ እኔ በዚህ ቦታ አልደረስኩም የምትሉ ከሆነ እንደዛ አታስቡ። እግዚአብሔር በያላችሁበት ቦታ ሊገናኛችሁ ፈቃደኛ ነው። እናንተ ማድረግ ያለባችሁ ነገር ጌታ ሆይ ወደ ልቤ ና ብላችሁ ራሳችሁን ለእግዚአብሔር መስጠት። ምንም አይነት ጥፋት ብታጠፉ፣ ምንም አይነት
ወየው ይሄን ያረኩ ሰው ነኝ ብትሉም እግዚአብሔር እናንተን ሊገናኝ ፈቃደኛ ነው። እናንተን ወደ እሱ ሊጠራችሁ ፈቃደኛ ነው። ቅድም እንዳነበብኩት ሕዝቅኤል 18:23 ላይ በውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁኝ ይላል። እኔንና እናንተን እንድንሞት አይፈቅድም። ሁላችንም ኃጢአተኞች ነን። ሁላችንም በበጉ ደም የዳንን ሰዎች ነን። ይሄን ሁሉ ያረኩ ሰው እንዴት እድናለሁ ብላችሁ የምታስቡ ከሆነ የእግዚአብሔር ደም ሊያነጻችሁ ይችላል። በእምነት ተቀበሉት። ስለዚህ ዛሬ የኢያሱን 22 ምዕራፍ 23ን ስናጠቃልል ኢያሱ እንደተናገራቸው ከጣዖት ራቁ። ከእግዚአብሔር በላይ ማንም በሕይወታችሁ አይኖር። ከእግዚአብሔር ቦታ በላይ ሌላ የሚወስድ ቅድሚያ ካለ እሱ የናንተ የኔ ጣዖት ነው። እሱ መወገድ አለበት። እግዚአብሔር መጀመሪያ የእግዚአብሔርን መንግስት ጽድቁንም እሹ፣ ሌላ ሁሉ ይጨመራል። ከእግዚአብሔር በላይ ማንንም አታስቀድሙ። በዚህ ዓለም ስንኖር እናንተ የተመረጣችሁ ወገን ናችሁ፣ ካህን ናችሁ። ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱ በጎነት እንድትናገሩ የተመረጣችሁ ትውልድ ናችሁ። ያ እኔና እናንተን ነው የሚያወራው። በህይወታችን ውስጥ ስንኖር እግዚአብሔርን ማምለክ፣ እግዚአብሔርን ማስከበር ይገባናል። ያንንም እንግዲህ እንድናደርግ እግዚአብሔር ይርዳን። ጌታ አባት፣ ጌታ አምላክ ስላስተማርከን እናመሰግንሃለን። በተማርነው መኖር እንድንችል አንተ እርዳን። ስለ ሁሉ የከበርክ ሁን። በጌታ በኢየሱስ ክርስቶስ ስም ስትል አሜን።